ምንድነው ታይም የመጣ ወንድ ሁላ አይደለም ቀርቶ መለያየት ይቅርና ቃሉን መጠቀሙ በራሱ ለሶሻል ሚዲያ ግብአት ወይም እነሱ ለተሰጣቸው አላማ ይሄንን ነገር ማዋላቸው እሷ ሳታክ ከሆነ አዶና ይሄን ያደረገው በጣም ባለጌ ነው። እሷ ሳታክ ከሆነ የተሰጠው ድራማ ካለ እኛ ድራማ ሰልችቶናል ጋይስ። ኦኬ ቲክታክ ላይ የመጣችሁ እኛ ህዝቡ ላይ የምሰሩት ድራማ ማብቃት አለበት። ቢኖሩ ይኖራሉ፣ ባይኖሩ አይመለከተን። ግን ደግሞ የእሷን ቫሊዩ ማሳጣት አለብን ብዬ አላስብም። ኦፍኮርስ አብረው በመሆኗ ብዙ ነገር አግኝቷል፣ ተጠቅሞባታል። ተጠቅሞ ደግሞ የሚጥላት እሷ እቃ አይደለችም። ማዬ በነገርሽ እውነት በሲሪየስ ተወስዶ እነሱ ይሄን ያክል ርቀት ሄደው ጉርሻ ላይ እስከ መፖሰት ከበቁ ኦኬ ተጠቅሞባት የሚተዋት ማን ነው? እሱ ምንድን ነው? ልጅ እኮ ማዬ ፌመስ እኮ ነው። የእሷን እርዳታ በምን ይፈልጋል ማለት ኢትዮጵያ በነበረ ደስታው በእጆ ብሎ ኢንተርቪው ሲደረግ ኢትዮጵያ በነበረ ሰዓት ለሱ ድምቀት ሆነዋለች፣ ከጎኑ ነበረች፣ አሪፍ ነበር። ግን እየተመጣ ህዝቡ ላይ የሚሰራው ድራማ ማቆም አለበት ነው። አው እንዴ አይሰለቻችሁም ጋይስ? እውነትም ውሸትም ምንም እየተመጣኛ ላይ ሲወራ አይደብራችሁም? እንዴት ነው አንደርስታንድ የምታረጉት? የፈመሰው በእሷ ነው። ይሄንን ማንም ሰው ማመን አለበት። አይተናል፣ ባይናችን ያየነውና የምናወራው። እሺ እኔ ቆንጆ እያለ ሲመክረን ነበረ አንድ ሰው ፎሎ ባክ ሳይመልስ ድሮ የዛሬ ነው ያለው። ማስረጃ በእሷ ነው ብዬ አይደለም። የእኔ እናቴ ልጅ ነኝ ማስረጃ አምጪ ካላችሁ አመጣላችኋለሁ። ፎሎ ባክ እንኳን የሚመልስ ሰው እንዳልነበረ ማለት ነው እንዴ። ሽማግሌ ልንልክ ሰርፕራይዝ ልናደርጋችሁ ነው ከተባለ መብቱ ነው። እኔ ግን አንድ ሀሳብ ሰጥቼ እንትን ልበል ሚውት ላድርግ። እሺ አይ እኔ ህዝቡን ሰርፕራይዝ ላረግ ነው ተለያይተናል ብለን ጉርሻ ድረስ የተፖሰት ነው የሚሉ ከሆነ ኦኬ። አይ ለምርጫው ደግሞ ህዝቡን ለማወዛገብ የተሰጠን አጀንዳ ነው ከተባለ እሰዩ አህለው ሳህላ። እኛ ሲጀመር አንመርጥም፣ ያለነው በስደት ዓለም ነው። ኢትዮጵያ ያለ ሰው ነው የሚመርጠው። ኢትዮጵያ ያለ ሰው ደግሞ አሁን ላይ ለቲክታኩ ይሄን ያክል አጀንዳ ትኩረት የሚሰጣው የጃኒንና የአዶናይን ፍቅር የሚያይበት ጊዜ የለውም። የኑሮ ሁኔታ ራሱ አስክሮታል የኢትዮጵያ ህዝብ። እና ደግሞ ፎርፎር የጻፋችሁ ሰዎች ፎርፎር ነምበርን የጻፋችሁ ሰዎች ግቡና መጽሐፍ ቅዱሳችሁን መርምሩ። ደደቦች ፎርፎር ማለት ነው ዋት ምንንግ የሚለው ማለት ነው። ገብታችሁ እመቤቴን የፎርፎር ተከታይ ሀሳባችን ማለት ነው። እጃችሁ ላይ የተነቀሳችሁ ቆይ በእናትሽ ማሬ አንዷ እየተሳደበች ስለሆነ ፎርፎር እጃችሁ ላይ የተነቀሳችሁ ሁላ ማለት ነው ምድረ ደደብ ግቡና ማለት ነው በደንብ አድርጋችሁ ከየት መጣ እንዴት መጣ ምንድነው ትርጉም የሚለው ማለት ነው ገብተሽ አንብቢ። ዝም ብለሽ ብቻ እሱ ፎርፎር ስላለ ያ አዶናይ አድናቂ ነኝ ብለሽ ገደል አትግቢ ምድረ ደደብ። ሀሳባችን ሰው አምኖበት ፈቅዶበት ላደረገው ነገር ደደብ ወዴ ህዝቡን ይዞት ራሱ ገደል እየገባ ነው ሰውዬው። ኦኬ እኮ ይኸውልሽ መሀና እዚህ ጋር ልጃለሽ እንዴ አንዳንዴ የሆነ ነገር ስንከተል ሰው ገና ለገና ነገ የሆነ ነገር ያደርግልን የሆነ ነገር ይሆናል ብለሽ ብቻ አይደለም የምታደርጊው። ትርጉሙ ማውጣት አራቱን ታይና ጃኒና አዶናይ ተለያዩ አልተለያዩ እኛ ምን አገባ ነው አጀንዳ አድርገሽ እዚህ ጋር የምታመጪው አይደለም። ፍቅረኛሞች ባልና ሚስቶችም ወልደው ይፋቱ ይለያዩ እህታችን ናት። እኛ ተጠቅሞባታል እሱ ማለት ነው። ስለዚህ ተጠቅሞ የሚተውባት እሱ እና እሷ ተጠቅሞብኛል ድምፁን ብላናለች አትበላ። እኛ እናያለን ላይታችሁንሽ ታብታብ ታደርጊያለሽ። እኛ እናያለን፣ እንሰማለን፣ እንፈርዳለን። መብታችን ነው። ፐብሊኩ ላይ ነው ያለነው። የተሰማንን የመናገር የማውራት መብት አለን። ማን ምን አገባው? ጉርሻ ፖስቶታል አይደል? እንክዳለን ያለ ሰው መብቱ ነው። ምንም ጥያቄ የለው። 10 እየመጡ ተጋባን 10 እየመጣን ተለያዩ ከተባለ ሲጀመር ህዝቡ እንዲያገግም ነው ለተወሰነ ሰዓት አብረው የነበሩት እንጂ ያ ከጆን ዳንኤል ጋር የተፈጠረው ነገር ወከባው እሱ ቅስም አለው እንዴ? እሺ ልቡ ተሰብሮ ነበር ምናልባትም። ስለዚህ እስቲ ቆይ ህዝቡን እንትን ለማለት ለማረጋጋት ተብሎ ከነበረ ኦኬ። አይ ተለያይተናል ሲባል ደግሞ ትክክለኛ ሪዛናቸውን ማሳወቅ አለባቸው እንጂ ዝም ብሎ መለያየት የለም። አዎ ንገሩን፣ እኛ ያስማናለን። ወሬውን በደንብ እንድናብላለው
መናገር አለባቸው። ዝም ብሎ መለያየት የለም። ከካናዳ ሲመጣ 70,000 ፎሎ ነበረው። እኔ ራሱ አስታውሳለሁ። ተባረኪ፣ ሂጅበት። ኮፒ ሊንክ እያደረጋችሁ እኛ ያገባናል በደንብ ነው የማያገባን። ይሄ ካላገባን ምን ያገባናል? ጋይስ እሰይ ይላል እሱ ራሱ ታውቃላችኋል። የምትከተሉት ሰዎች አድናቂ እሰይ ፍትለኛ እንፈልጋለን። ለፎርፎሮችም እድል ተሰጥቷቸው ቢያወሩ ጥሩ ነው። ቢራግሮችና ፎርፎሮች ትመጣልሽ የለ እንዴ? ከኛ ፋሚሊስ ራሱ አለች አይደል እንዴ? ስናወራ በቀደም መልስ አልነበራትም እኮ እና እኔም የተፋለምኩበት ጉዳይ ነኝ። አዶናይን እንትን ብዬ ደግፌ እና ቢራቢሮችም ፎርፎሮችም እኩል እናውራ አይሻልም? ሀሳባችን ይቻላል። እኔ አልከለከልኩም እኮ መብት ነው። እድል ይሰጣቸው ፎርፎሮች። እኔ ግን አዶናይ ሜንሽኑን አሳብቶ አሜንያውን መጣች። ፎርፎሮች ሜንሽኑን አሳብቶ አዶናይ ሄዷል። ስለዚህ ቢራቢሮ ጃንዬ ምንድን ነው የጎደላት? ወንዶች እየተረማመዱባት ያልፋል። አዶናይ ደግሞ ኤዱኬሽን ነው ማለት ለካ አልተማረም ለካ። አይ አሁን እዚህ ጋር ወይ ለቪው የተፈጠረ ሲስተምም ሊሆን ይችላል፣ ወይ ለሰርፕራይዝም ሊሆን ይችላል። ከሁለት አንዱ እንደሚሆን እኮ እንገምታለን። ግን እንደዚህ እስከ መቼ ነው የሚሆነው? ነው አንዴ ድል ስጡኝ እስቲ። ሰላም ለእናንተ ይሁን። ሰላምማ ቀጥ ኦኬ። እኔ ሀሳብ አለኝ ማለት ነው። እኔ ፎርፎርም አይደለሁም። ሲቀጥል ግን እየተከራከሩ ስላሉ የፎርፎር ደጋፊዎች ከመጽሐፍ ቅዱስ ጋር ስለምታገናኙት ነገር ይሄ ፍጹም ሀሰት ነው። ሲጀመር ደግሞ እስቲ ይሄንን ፎርፎር ምልክት ግቡና ጎግል ላይም ሰርች አድርጉና እዩት። ሲቀጥል ደግሞ 444ን 444 ሲባዛ ለ6 ሲካፈል ለ4 እስቲ አሁኑኑ ሞክሩትና እዩት። ሲጀመር ይሄ 666 ነው ተልኮ አለው። ሲቀጥል ይሄ እውነት ነው፣ የማይዋሽ እውነት ነው። ለምን ራሱም አምልጦት ከአንደበቱ ጌታ ምስክሬን ነው። ራሱም አምልጦት የሆነ ሚዲያ ላይ ስለ እናቱ አንገቱ ላይ ስለተነቀሳት ፍላወር ሲያወራ አምልጦት ተናግሮ ነበረ የ666 አባላት እንደሆነ። ጌታ ምስክሬን ነው የምላችሁ። እና ይሄ 666 ተልኮ ነው። ከዚህም በፊት ቸርች ጉባኤ ላይ እየተጸለየ ይሄው እግዚአብሔር ምስክሬን የማመልከው ጌታ ምስክሬ ነው የምላችሁ። ተልኮ ነው። ተልኮ በደንብ አለው አዶናይ። ምክንያቱም በጣም ህዝቡን ተቆጣጥሮታል። ይሄ ደግሞ የጨለመው ዓለም ሲስተም ነው ሲጀመር። ምክንያቱም የእኛ ህዝብ ጭፉን ነው፣ መጽሐፍ ቅዱስን አያነብም አብዛኛው እና ሆይ 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 ነው የሚሉት። ይሄ መንፈሳዊ ከመንፈስ ከጨለማው ዓለም እንደሆነ ጥቂቱ ነው የሚገባው። ምን ይላል መጽሐፍ ቅዱስ? ምን ያህል መሰላችሁ? ምክንያቱም የሲኦሉ በር በጣም ሰፊ ነው አይደለ? የጽድቁ መንገድ ነው በጣም ጠባብ። አብዛኞቻችን የጽድቁ መንገድ ለማግኘት በጣም ጥቂቱ ነው እየሞከረ ያለው ማለት ይቻላል። የ666 አባላት ነው አዶናይ። ብዙዎቻችሁ ምክንያቱም እኔ የእሱም ደጋፊ አይደለሁም፣ የጆን ዳንኤልም ደጋፊ አይደለሁም። መልካም ስራ የሚሰራውን ሰው ብቻ ነው የምደግፈው። ምክንያቱም መልካም ስራ የሚሰራ ብቻ ነው የሚደገፈው። ስለ አዶናይ የምትከራከሩ